ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላም ጤና ፍቅር እመኝላችኋለሁ። ሰላም ለሀገራችን ሰላም ለሕዝባችን እያልኩኝ መጥቻለሁ። ላይክ ሼር ኮሜንት ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እንግዲህ እንሆ ብለናል ማለት ነው። እኔ አንዳንድ ነገሮችን ልበላችሁ። እንግዲህ የማይክል ጃክሰን ነገር እንግዲህ በጣም የሚያሳዝን ሁኔታ ላይ ነው እና በጣም ነው የሚያሳዝነው። ሼር ላይክ አድርጉልኝ ፕሊስ ባካችሁ፣ ሜንሽን አድርጉልኝ ተደራሽነት እንዲኖረው። ብዙዬ ወንድምሽ እንደምንም ብለሽ ትብብር አድርገሽ ከአንቺ ጋር የሚቆም ሰው ፈልገሽ አንቺ ከጎንሽ የሚሆን ሰው አብሮሽ የሚያግዝ ሰው ነው እንጂ ያጣሽው ለአብርሃም አንድም ቀን አንቺ ወደኋላ ብለሽ እንደማታውቂ እናውቃለን ማለት ነው ሁላችንም። ስለዚህ እንደምንም ብለሽ ወንድምሽን ጸበል ወስደሽ እንድታድኒ በትህትና እንጠይቅሻለን ማለት ነው። እንግዲህ ነገር ሀብሉ ሰርቷል ማለት ነው። ሀብሉ እንግዲህ ከዚህ በፊት ሸልዬ ሸላይ ግብግብ ስትገጥም ነበረ። ሸልዬ ማለት ነው ግብግብ ስትገጥም ነበረ። ግብግብ ስትገጥም ነበረ ለማሰር ብላ ከላሜ ቦራዎቹ የነላሜ ቦራን ድምፅ ሰምታ የነላሜ ቦራን ምክር ሰምታ ምናምን ግብግብ አንድ ሰው በአደባባይ በህዝብ ፊት ነው ያገባሁሽ፣ በህዝብ ፊት ፈትቼሻለሁ ተብዬ እናንተም ሞኞች ናችሁ። እናንተም ጅሎች ናችሁ። እኔ እውነቱን ንገራችሁ፣ እናንተ ጀግና ከሆናችሁ በሀሳብና በፍቅር ነበር ማሸነፍ ያለባችሁ። በእንደዚህ አይነት ሰው ነገር ወርዶ በእንደዚህ አይነት ነገር ወርዳችሁ ታፋችሁ፣ በእንደዚህ አይነት ነገር ወርዳችሁ ተፈጥፍጣችሁ እናሸንፋለን ብላችሁ መሞከራችሁ ሞኝነታችሁ እንግዲህ ላሜ ቦራ መሆናችሁ እዚህ ላይ ነው የሚለየው እንጂ አብርሃም ቢመለስ እንኳ ራሱ እንዶ ቢመለስ ልቡ የሸፈተ ሰው እንዴት ነው ከእሷ ጋር ምግብስ የሚበላው አብሮስ የሚተኛው አብሮስ የሚጫወተው አብሮስ ቁጭ የሚለው እንዴት ብሎ ነው? እስኪ ንገሩኝ። እንደው ከሄርሚ ጋር ጥሩ ፍቅር ለምዶ እስኪ አንድ ቀን ከደመቁ ጋር ሆኖ አብርሃም እንደዚህ ውንውን ብሎ ጨፍሮ ያውቃል? አበባ በትህትና ሰጥቷት ያውቃል? ጥሩ ፍቅር አንድ ቀን አይተን አናውቅም። አይተን አናውቅም ከጠፊ ውጭ። ግን ደግሞ እኔ የልጄን አባት እኔ ክፉ ይመልከተው ወይንም ክፉ ያገኘው አይደለም። ባለበት ሰላም ይሁን ብዬ ነው ማልፈው እንጂ ማለት ነው። ባለበት ሰላም ይሁንልኝ ይኑርልኝ ብዬ ነው እንጂ የምመኘው በዚህ ልክ እኔ ወርጄ ተፈጥፍጬ የልጄን አባት እኔ እንደዚህ ሚስት ሌላ ሴት ሊያገባ ነው ሌላ ሴት ቀለበት አድርጓል ብዬ አላማውን አላጎለሽም። አሁንም ትዳሩን እያበላሸሽበት ነው ያለሽው። አሁንም የፍቅር አጋሩ እንድትቀየምበት ነው እያደረግሻለሽው። ህዝብ እንዲጠላው ነው እየሰራሻለሽው። አብርሃምን የሄርሜልዬ ልጆች የሄርሜልዬ ወደዞች ፋሚሊዎች እንዲቀየሙ እያደረግሽ ነው ያለሽው። ይበቃሻል ደመቁ ሸልዬ ይበቃሻል። አንዷ ደግሞ ደመቁ የምትባል እህት አለች፣ ወዘላ የሆነች ደመቁ የምትባል እህት አለች። ደመቁ ብዬ ሲጀመር ያወጣሁት እኔ ነኝ። ጎጃም ሚዲያ ነኝ። ማንም ያወጣ የለም። ላሜ ቦራ ብዬ የሚያወጣውላችሁ እኔ ነኝ። በጎቹ ያለቻችሁ ደግሞ ሉሉ ናችሁ። ሉሉ ናት በጎች ላሜ ቦራ ያልኳችሁ። ላሜ ቦራ እኔ ነኝ። ደመቁና ላሜ ቦራ ያልኩት እኔ ነኝ መጀመሪያ ማለት ነው። ቁጥር 1 በግ ያለቻችሁ ደግሞ ሉሉ ናት። የዛሬ ነው ያድርገውና ጠፍታለች። ስለዚህ ምን ይጠበስላችሁ ታዲያ? ስጋ ሙከት እንረድላችሁ አመጣን። አበዳችሁ እኮ አበዳችሁ። ሪላ አይደለም ሪላ አይደለም። እንደዚህ አድርገን ነው የምናቃጥላቸው። ማንን ነው የምታቃጥሉት? እንደዚህ እኮ አይደረግም እኮ ነውር ነው እኮ። የልጅን አባት እኮ ራቁ ቢዶ እኮ ተይዞ ለህዝብ ተሰልፎ አይሰጥም እንዴ። በዚህ ልክ እኮ አባብሎ ልጅን እኮ ባልን እኮ መውሰድ አይቻልም። በምናምንቴ እንደዚህ ከወዲያ አድርጎ እኮ አይወሰድም እኮ እንዴ። በባቦች በአውሬዎች በሰይጣን ስራዎች ነው እንዴ ባልሽን የምትወስጂው? አንቺ እኮ ጀግና ከሆንሽ እኮ ጀግና ሴት ከሆንሽ እኮ በፍቅር እኮ ብልህ ሆነሽ ቅድሚያ እኮ እንዴ ድሮ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ባሉን ሰጥቶ ማልቀስ እኮ ነው። ደመቁ እመንኝ እያልኩሽ ነው። አብርሃም ነገ ከነገ ወዲያ ይመለስና ከሱ ጋር አንድ ላይ አንድ በቱ ከሱ ጋር ይሁንና ከአንቺ ጋር ይቀጥል። ከሄርሚና ከሄርሚ ውጭ ወደ ውጭ ፍቅር እስከ መቃብር ብሎ ነው ቀለበት ያሰርላት። ባለቤቷንም መከላከል ትችላለች። አልሽ እኮ እኛ ላይ ብላይ ስንል የነበረው ነገር ነው። ይሄ ደግሞ ተማርሽ እንዴ? ታዳምጭናለሽ ማለት ነው።
ይችን ነገረኛ ስንላት ነበረ ስንል ነበር። አንቺም ዛሬ አልሽ እኮ እንደዚህ አይደሉም እኮ በጎችሽ አላስተማሩሽም። ይሄን ከሄርሜ ወደሶች እና ከኛ ወደሶች ከኛ ፋሚሊዎች ነው ወሰርሽ። ይሄን ለምን የተማሩ ናቸዋ፣ ምሁራን ናቸዋ። ሄርሜላ ተወዳጅነትን ያፈራ አይነት ከኋላሽ መጣ። ኤው 100 ኬለት ሞላ ነው አንቺ 300 ኬ ሳትሞይ ከኋላሽ መጣ። በዚህ አጋጣሚ አብርሃም ታደሰ እንኳን ደስ አለህ። ቢያምህም ነገ ሌላ ቀን ነው ይሻልሃል። 500 ኬለት ገባ ነው እንኳን ደስ አለህ። እኔ ደስ ብሎኛል። ሰርፕራይዝ ብለናል። በዚህ አጋጣሚ ኬክም እንዲቆረስ ደግሞ ትብብር እናደርጋለን። ግን ደግሞ በዚህ ልክ ወርደሽ ተፈጥፈጠሽ ደመቁ በጥበበኝነት በብልህኝነት በውይይት በምክክር ነው እንጂ እነጋሽዬ ከሌሉበት ቤተሰብ ከሌለበት ቦታ አቤላ እንደሄደ ቡታጀራ አውቀሽ ይህንን ነገር መስራትሽ ላንቺ ሆሳነት ነው። እኔ ስለ ኤፍሬም እኔ አላወራም። ለምንድን ነው የማላወራው? ይሄ የወንድም ጥላት ነው። ጥላልሾት ማሸሻ ጨርቅ ማለት ነው። ማሸሻ ጨርቅ የምጣድ ማሸሻ የምጣድ ማሸሻ ብዬዋለሁ እኔ። በቃ ጥላልሾት ጥልማሞት ማለት ነው። ስለዚህ ሰው በወንድሙ ላይ ወንድሙ ቀጥ ብሎ እንዳይሄድ ወንድሙ ቁሞ እንዳይራመድ ይሄንን ልጅ ይሄ ልጅ እኮ ብዙ ነገሮችን ያደረገ እኮ ነው። የእናንተ ባለውለታ እሷን የትንቢ ያመጣችሁ ከየትንቢ ደግሞ ቀጥሎ አብርሃም ሙሉ የቡታጀራን ዩቱበሮች ዩቱበር ያደረገ ጎበዝ፣ ቤተሰቦቹን ስሩ ያለ ጎበዝ፣ እየከፈተ እየሰጠ ሰርፕራይዝ እያደረገ እጅ ለሌላችሁ የዩኒቨርሲቲ ትምህርት ግቢ ላይ ላሉ ልጆች ኑ እያለ ለተቸገሩ ሰዎች እየረዳ ያለው እኮ የጋሽዬ ልጅ ነው። ባይዘው አብርሃምን እኔ በዚህ አልቃወሙ። በጣም ጀግና ስማርት ልጅ ነው። እንዴ ክዱ እስኪ ሌላ ክልል ሄዱ እስኪ። ጫት እየቃመ እኮ ነው ወጣቱን የምታከሉት። ጫት እየቃመ ገንዘብ ስጥ ብሎ ያንንም ብሎ ነው እንጂ በራሱ የሚያድር ወጣት አንድ የለም። ንገራችሁ እውነቱ። እሱ ግን በኮንፊደንስ በራሱ ለምን ሰራ ብላችሁ ግብ ምን ስትሉ ነበረ? በረመዷኑ የደመቁ ወደዞች የሰራኸውን የሰበሰብከውን አትብላው ፈጣሪ የለኛው ጌታ ስትሉ አልነበረ? ዱዓ ስታረጉበት አልነበር? ስትጸልዩበት አልነበረ? ዛሬ ምን ተገኛ ሸሽ ገዳም ያላችሁ ጥላታችን እንደዚህ ማንን ነው ጥላታችሁ? ባካችሁ የእናንተ ልጅ እንድትጠላ እያደረገች ነው። አንድ በቷን ጨርሶ ቆሽሽ እንድል እያደረገች ነው። የቆሸሸ ስራ እያራመደች ነው ልጃችሁ። ትውልድን የሚገድል በህግ አምላክ በሏት። መቼም ህግ የለም እናውቃለን፣ ግን ደግሞ አንዳንድ ጊዜ የህግ ያለቅ በሏት። እኔ ግን ፈራሁ እኔ ደመቁ ፈርቻለሁ ላንቺ። ይቺ ጣፈንታ ላንቺ የደረሰ ይሽለታ እኔ ፈራሁ። ማንም ከጎንሽ እንደሌለ ብቻሽ እንደምትቀሪ ወቂ። አብርሃም ባይሆን ቡዚ አለች። ኤፍሬምም አንድ ነገር አብርሃም ደሙ ጠብ ብትል ይነሳብሻል። እኔ ግን ፈራሁልሽ። የተቀየሩብሽ ለታ ቡዚ የተነሳይብሽ ለታ አምረራ ኤፍሬም ይሄ ጅቡ የቀን ጅቡ የተነሳብሽ ለታ እኔ ፈራሁ። እንደ አብርሃም ጎርድሙን ላለመብላቱ ምን ወስተናለሽ? ኤፍሬም ባንቺ ላይ ለማይቀየርብሽ ምን ወስተናለሽ? በጎችሽ ኤፍሬም ጀግና ይላሉ። እኔ አላውቅም። እንዴ እናንተ ክብር የሌላችሁ ሰዎች ምን ነው ክብር አጣችሁ? ምን ነው በዚህ ልክ ወረዳችሁ? ምንድነው እናንተ አላማችሁ? ከዛችሁ በዚህ ልክ ወርዳችሁ ተፈጥጣችሁ ደመቁ። የልጅሽን አባት በዚህ ልክ ነው የምታዋርጂው እንዴ? ምንም ቢሆን እኮ ብትፋቱም እኮ የቀድሞ ሚስቱ እኮ ነሽ አንቺ። እሱ የልጅ እናት ነሽ ብሎ ሲያከብርሽ ነበር የምናውቀው። አንድ ቀን ጅል ነገር ተናግሮሽ አያውቅም። በጥፊ ስትደረግም የነበረ አንቺ ነሽ። የራቁ ቪዲዮ ውሃ የፈላ ውሃ የምትደፊበት አንቺ ነሽ። ብዙ ነገር ስታደርገው የነበርሽው አንቺ ነሽ። አሁን አንቺ ታዲያ ምንድን ነሽ? አሁን አንቺ ምንድን ነው? አሁን የምትሰሪው ስራ ጥሩ ነው? ለትውልድስ ትውልድን አይገልም? ኤፍሬምስ የምትሰራው ስራ ትውልድን አይገልም ብለህ ታስባለህ? አሁን ይህን አብል አመታችሁ ቀባብታችሁ ከወዲያ ያደርጋችሁ የባቡንም የምኑንም አድርጋችሁ ቀባብታችሁ እኛ የጀንዶስ እንደምን እናውቃለን ጋይስ? እንዴ የባብ ብቻ እኮ አይደለም ይሄ ነገር የጀንዶስ እንደሆነ የቀባባችበት እኛ ምን እናውቃለን እንዴ? መተት የምትሉ መተትን በደንብ እንደምታሰሩ እየነገራችሁን ይላሉ የደመቁ በጎች ናቸው እኮ እናንተ የምትከተሏቸው በጎች ናቸው፣ እኛ አይደለን እንዴ? አንቺ ወደ ማዶ እኔ ወደ ማዶ ሄርሜልዬ ቆንጆ አንገናኝም ወይ? ተራራው ተነዶ ሄርሜልዬ ሁላችንም ከጎንሽ ነው።
አብርሃም ታደሰ የጋሽዬ ልጅ ሁላችንም ከጎንህ ነን። ፍትህ ለአብርሃም ታደሰ፣ ፍትህ ለጋሽዬ ልጅ፣ ፍትህ ለጀግናችን ለጋሽዬ ጀግና። ድል እንደምታደርግ ደግሞ አልጠራጠርም። ያውም በዝምታህ ዝምታው ገዳይ። ድል እንደምታደርግ ደግሞ አልጠራጠርም።